እንኳን ተጥያለሽ አለ ችግር የለውም በቃ አንተ እዛ ድረስ ቅዱስ ምናምን አልኩኝና አልሰ እሺማ ግን ጎበዝ ተማሪ ነኝ እንትን ይሻለኝ እሺ ምናምን አለ እሱ በሳምንቱ ድንኳኑ ሊጣልለት ሞቶ ይፍቱ ሲባል እንኳን ማይሲስም ዛሬ ደግሞ እንዴ ነው ወግ ደረሰ ምናምን አልኩኝ ማለት ነው እሱ ደከ እየተሰራበተ ነው ግልጥ ነው ያልኩት መጋጭ ሰጋል ተግባርታችሁ ግሩ ብቻ እንትን አሁን ሞት እውነት ነው በቃ ነገር ማሰብ ያስፈልግም ይላል እንደ ትልቅ ሰው አንተ ለዘረበናት ምን ሆነክ ነው እንደዚህ የምትለው እንቁጭ ወደ ሰናወራ እማ እኔ ግን ዝም ብዬ ሳልሞት መቀብሩኝ ይመስለኛል ይላል እና ከዛ ዲህ ቅዱስ ምን ሆነክ ነው ምናምን አለኝና ጤና ጣቢያ በጣም ነው ማዝነው በእውነት ቆየ በጣም ጤና ጣቢያ ላይ ገብቼ ሰው አየሁት ገብቼ እና የተኛ ልጅ አለ የተኛ ልጅ ነው ይመስላል ለዛ አደረገው በቃ ምን እጁን ነካሁት እንደዚህ ተነካው ምናምን እንኳን አይተሽውና በፎቶ አይተሽው የሚያሳዝን ልጅ ነው በጣም የሚያሳዝን ልጅ ነው ማለት ሁሉ ጊዜ ይላልማ ግን አባ መቼ ነው የሚመጣው ሁሉ ጊዜ ይጠይቀኛል እንደወጣ ነው ገለው ሲተገኘው ወደ ላይ ገብተሽ ማየት ትችያለሽ አባ ወደሃለው ብሎ ግርግዳው ሙሉ ለሙሉ እሱ የጻፈበት ነው እንደ እናት ስታስቢው ልጅሽ ራሱ ያጠፋበት ቤት ውስጥ ራሱ ነው በጣም ከባድ ነው አሁን ላይ በመድኃኒት ነው መድኃኒት እየወሰድኩ ነው ማታ እንቅልፍ እየወሰድኩ ነው ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ ሰኔ 29 ቀን 2017 ዓ.ም አዲስ አበባ በተለምዶ ፓስተር ተብሎ በሚጠራው አካባቢ አንዳች አስደንጋጭና አሳዛኝ ክስተት ተፈጠረ። የ13 ዓመት ታዳጊ ራሱን በገመድ አንቆ ገደለ። ይህ ክስተት አይደለም ለወላጅ እናት ለመላው የሰው ልጅ እጅግ አሳዛኝና ልብ ሰባሪ ጉዳይ ነው። የአጋጣሚ ከተፈጠረ 8 ወር ሞልቶታል። ሆኖም ግን የነ ቅዱስ ቤት ዛሬም ቢሆን ያዘን ጥላ ጥልቶበታል። ወላጅ እናቱ የልጇን ሞት እንደ ግርሳት ሆኖባት ጥቁር ልብስ ከላይዋ ላይ ማወለቅ ተስኖታል። አንድ የ13 ዓመት ታዳጊ እንዴት ራሱን ሊያጠፋ ቻለ? እናትስ ይሄን ሁኔታ እንዴት አምና መቀበል ቻለች? እነዚህንና ሌሎች ጥያቄዎችን ከእናትየው አንደበት ልናስደምጣችሁ ወደድን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ ለእናትየዋ ልባዊ መጽናናትን በኮሜንት መስጫ ቦታው ላይ የተመኛችሁ እስከ ቪዲዮ መጨረሻ አብራችሁን ተጓዙ። ቅዱስ ምን አይል ልጅ ነበር? ቅዱስ በባህሪው በጣም አስተዋይ ልጅ ምስኪን ልጅ ነው። እንደ ልጅ አይደለም የልጅ አዋቂ ነው። ከልጅነቱ ጀምሮ የልጅ አዋቂ ነው በጣም እና ፈጣን በትምህርቱም ጎበዝ። አባታቸው የት ሄደው ነው? አባታቸው በሰሜኑ ጦርነት ጊዜ አገር አቋራጭ ሹፌር ነው። በሰሜኑ ጦርነት ጊዜ ነው እንደወጣ የቀረው 5 ዓመት አልፎታል። እና ቅዱስ በሱ በጣም ከአባቱ ጋር የነበረው እናታን እንኳን በጣም ትንሽ ስለነበረ ሲሄድ ብዙም እንትን አይልም ግን ቅዱስ በጣም ከአባቱ ጋር በጣም ቁርኝት ነበረውና ጓዳ ላይ ገብተሽ ማየት ትችያለሽ አባ ወደሃለው ብሎ ግርግዳው ሙሉ ለሙሉ እሱ የጻፈበት ነው እሱ መመረቁ ምናምን ከዛ እኔ ስመረቅሳ ምን ታረጊልኛለሽ ምናምን አለ አንተ ብቻ ተመረቅ ችግር የለውም እናንተ በሬ ታረጃለሽ ማለት እኔ አድል ከችግር የለውም እሺ ትልቅ ነው እንኳን ተጥያለሽ አለ ችግር የለውም በቃ አንተ እዛ ድረስ ቅዱስ ምናምን አልኩኝና አልሰ እሺማ ግን ጎበዝ ተማሪ ነኝ እንትን ይሻለኝ እሺ ምናምን አለ እሱ በሳምንቱ ድንኳኑ ሊጣልለት ሞቶ ሰኔ 29 ጠዋት ተነሳን ቤተክርስቲያን ነው እሑድ ስለሆነ ቤተክርስቲያን ሄደን ታውለን ልብስ ቀዳሚ ያጠብኩትኝ ልብስ እኔ ከልጆቼ ጋር ለማሳለፍ ስል አሁን ሆስፒታል ጽዳት ነው የምሰራው አዳር አለው ቃላድር ለምን ለልጆቼ ስል በቃ ብቻቸውን እንደሆኑ ስለማልፈልግ ማለት ነው አዳሪ ለማታድም ሲሉኝ እንኳን ሰው አለክሳለኝ ይሰማኛል ቅዱስ አሁን ትልቅ ሆኖ አይተውት ነው ማለት አሁን ቅዱስን ትልቅ አርገውት ነው አዳሪ ለማታድም የሚሉኝ የቀኑ ራስ ያሳስበኛል እንኳን የማታ ነው በየና አለክሳለኝ ይሰማኛል እና ቀዳሜ ቀን ነው ልብስ አጥባለሁ እንጀራ መጋገር ከሆነ እንጀራ ሰርቼ ምናምን ለነሱ ለእሑድ ማለት ነው እሑድ ለታ በራችንን ዘግተን
ቴሌቪዥን እያየን ነው የምንውለው። የትም አንወጣም። ቤተክርስቲያን ጠዋት እንደርሳለን። ከዛ ጠዋት ተነሳን ቤተክርስቲያን እንሂድ ልብስ እያሰጠኝ በሯ ላይ ቆሞ እንደዚህ እያየኝማ አለ እኔ ጋሻ መከታሽ ነኝ አለ። ከዛ ምንም እንትን አላልኩትኝም። አሁን ደገመ። ከዛ ጎረቤታችን አዎ ቅዱስ አንተ እኮ ጎበዝ ነህ ምናምን አለች። ወይኔ ዛሬ ደግሞ ምንድነው አንተ በጠዋት የሚያስለፈልፍክ ቶሎ ለባብሱና ውጡ እንሂድ ቤተክርስቲያን። ለመሄድ ፍቃደኛ አይደለም። ደስ ያለው መሄዱን ራሱ አልፈለገም። ምን ያሳሰበው ነገር እንዳለ አላውቅምና ብትሄዱ እኮ ምናምን እንዴ ከመቼ ጀምሮ ነው የምንሄደው እኛ አልኩትኝና እኔ ልብሴን አስጥቼ በነጠላ ጫማ ሁለት በነጠላ ጫማ ወጣ። በነጠላ ጫማ እንዴ ነጠላ ጫማ ሽፍን ጫማ አድርጉ ሁሉ ጊዜ እናገራለሁ ግን ሽፍን ጫማ አድርጉ ወይማ ልብሱን አስቀየርኩት። ልብስ የለበሰውን አስቀየርኩት። ወይማ አንቺ ደግሞ እንደው ሁሉ ጊዜ እንደዚህ ልበሱ እንደዚህ አድርጉ ትያለሽ አዎ እናታ ለቆሻሻ ልብስ ለብሰት ነው እንዴ ምናምን ብዬ ተረክተኝና ከዛ ናታን ይዤ ወጣ። ሲወጣ ቀረሽ ወደ ኋላ ናታን ይጥራሰ እኔ አልሄድም ሂዱ እናንተ አለ። እማ አልሄድም ብሎሻል ሲለኝ ተመለስኩኝ። እንዴ አንተ ምን ሆነህ ከሰለ እኔ በዚህ ጋር ስገባ እሱ በታች ሮጥ ወጣና ከፊት ቀደመኝ። ከፊት እሱን ይዞ ከፊት አረ ጠብቁኝ ነው ሆናችሁ ነው ዛሬ ደግሞ አብረን አንሄድም እንዴ ሰራቸው። ከፊት ቤተክርስቲያን ደረሰን ተሳልመን ምናምን ይፍቱ ሲባል እንኳን ሲስም ዛሬ ደግሞ እንዴ ነው ወግ ደረሰክ ምናምን አልኩትኝ ማለት ነው። እሱ ለካ እየተሰራበተ ነው። ከዛ ትምህርት ቤት ሰርተፍኬት ነበር የሱ ገባን። ትምህርት ቤት ስንገባ ወላጅ አልመጣም ገና ነው። ከዛ በቃ እኔ ቤት እንሂድና እናንተ ቁርሳችሁን ላብላችሁ ከዛ እኔ እመለሳለሁ ሰዓት ገና ስለሆነ ብዬ ስወጣ ዳቦትና ሁሉ ጊዜ ብዬ ተነስቼ ልኩኝ እኔ ትምህርት ቤት ሂጂ ስደርስ እዛ ነው ጨርሰዋል ወላጅ ጨርሶ በየክፍሉ ሰርተፍኬት የሚሰጠው ገባኝ። ሰርተፍኬት ልወስድ ስል ከዛ የልማት አልከፈልኩኝም። የሱን የናታንን ስለከፈልኩኝ የሱ ረስቼዋለሁ። ከእሺ አሁን ልክፈል ስላቸው ነገ አለ። ሰኞ ደግሞ በ30 ደግሞ የናታን ሰርተፍኬት ቀን ነው። ከዛ ምንድነው ማረገው ስል በቃ ራሱ ላኪው ያለኝ አንደስተማሪ ራሱ ቅዱስ ይምጣ ብሩን ይዞ ቅዱስ ይምጣና ይወሰዳል ይቻላል ስለ አዎ ሰጥታለች አዎ ይቻላል። ከዛ መጣን እንደዚህ ጋር ቁጭ አልኩኝ እዚህ ጋር ቁጭ አልኩኝና ቆሟል በዛ ጋር ቆሟል። ከዛ እማ ተቀበልሽ ሲለኝ ወይ ቅዱስ አልተቀበልኩኝም የልማት አልከፈልኩም እንዴ ቅዱስ እንዴት አረሳውትኝ ሰላልኩ ስለቆየ ስለው እኔ እንጃ አልከፈልሽም እንዴ ማን እንጃ አለኝና ቆመ እዛ ጋር። አይ ከዛ በቃ ምንም በቃ ነገር አስኪልት አረማ ለኔ አይሰጡኝም እንድትይብኝ ነው እንዴ ሳልወስድ ልቀር ነው እንዴ አለኝ። እንሰጠዋለን ብለዋል ስለዚህ ብሩን ይዘህ ሄደህ ትወስዳለህ ካልኩት እሻለና ቆሟል እዛ ጋር እንደዚህ ቆሟል። ከዛ እዚህ ጋር ቁጭ አልኩኝና ስልክ ደወለችልኝ አንዷ በቃ የልጇ ምርቃት ነበርና አዝዤላታለሁ እንጀራ እኔ ስለማላውቀው ቤቱን ሂጂና እንትን በይልኛለች። ውይ በእናትሽ ደክሞኛል ከትምህርት ቤት የመጣሁት እኔ አልኩኝና ውይ ምን ሆነሽ ነው ግን በዚህ ሰዓት የምትል ለራሴ ደክሞኛል ገና ከትምህርት ቤት መምጣቴ ነውና ተናድጃለሁ ምናምን ስለ ኧረ በእናትሽ ኧረ በማርያም አለችኝ። እሺ ብዬ ወጣሁ። ጥላና ቦርሳ ይዤ ነበር እዚህ ጋር አስቀመጥኩኝና ወጣሁ። ለነገር ነው የወጣሁት። ሄጄም አልቆየሁኝም። ፍለፊት ላይ ነው ስቅታት ፍለፊት ላይ ያለ እና ነግሬ ስነግራቸው ምን ሆናችሁ ነው ያላመጣችሁላት ሰው እየገባባት ነው ስላቸው ተነሳች። እንጀራውን እዛ ተነሳች። ልጅቷ እንጀራውን የያዘችው ወደ ቤት አልገባችም። እኔ ወደዚህ ስመለስ ማለት ነው። በደቂቃ ምን ያክል ደቂቃ ቆይተሻል? እኔ ብዙ ወደ ቤት ለመግባት ለመድረስ ሄድኩኝ ተመለስኩ። ነገርኳትኝ ሱቅ ላይ ነው ቆሜ ነገርኩት። ሰውታችን ሱቅ ላይ ነው ቆሜ ነገርኳት። እኔ ምን ሰዓት ራሱ መጀመሪያ አስሮት ይቆይ እንጂ በዛች ደቂቃ ውስጥ ሰከንድ ውስጥ እኔ ሰከንድ ነው የምለው። ለምን አሳይሻለሁ ፈለግሽ ነው ሱቁ ምን ሰዓት ራሱ እንዴት እንደዛ እንዳደረገ አላውቅም። እና መጣኝ ስመጣ ናታንና ውጪ ላይ ነው ያለው ይጫወታል ከልጆች ጋር። ከዛ ናታን ቅዱስ ስለው ቤት ነው ያለልሽ አለኝ። ከዛ ገብቶ አይቶታል። እሱ ራሱን ሲያጠፋው አይቶታል። ያው ልጅ ስለሆነ ቆንተን ብሎ እግሩ ወታች ሆኖ አይቷለሁ። በቀደም ነው ያለኝ ዝም ብሎ ነበር እስከዛሬ እንትን አይደለም ነበርና ስራ እየሰራ ነው መሰለኝ እግሩ ወታች ሆኖ አይቷለሁኝ አለኝ። እና ይጫወታ እንዴት አመነክ ዛሬ ለምን አይተማመኑ
ለደቂቃ አይታም ሽንት ቤት ሲሄዱ እንኳን በር ላይ ቆሞ ነው የሚሉት። ከዛ እንዴት አመነ ዛሬ እንዴት ጥሎክ ገባ ምናምን ብዬ ስጋር ስመጣ ይሄኛውን በር ክፍት ነው። በር ከሚገርምሽ ነገር ማታ ራሱ እኔ ዘግቼ ራሱ አያምነኝም። አንቺ ትረሻለሽ ብሎ እሱ ነው ተነስቶ እንትንና ቀንም ዘግቶ ነው የሚቀመጠው። እንደ ልጅ እንዲጨዋታ ምናምን አያታልለው። በሩን ዘግተው ልጁን ይዞ ቤት ነው ቁጭ ብለው ፊልም እያዩ ቤት ውስጥ ነው እቃ ሰብስበው የሚጫወቱት። ከዛ እንዴት ዛሬ ቅዱስ እንዴት ቤቱን አምኖ ነው አንተ ምን ሆነህ ነው ዛሬ አምነህ እንትን ያልኳት ነው ያጋባው። ገብቼ እዚህ ጋር መጋረጃ ተተደበኩ። ሌላ ጊዜ እኔ ወይ ይደበቃል ወይ እሱ ይደበቃል ከውጭ ስንመጣ ማለት ነው። ተደብቄ እሱ አይመጣም። ከዛ ጓዳ ተደብቀራውና ጓዳ እዛች ጋር መጋረጃ እንደዚህ አድርጌ ቆምኩ። አንተ ቅዱስ ምንም ነገር አይተናይ እንዴ ዛሬ ደግሞ እዚህ ማን ተደብቅም እንዴ የት ሄደክ ነው ምናምን ብዬ ግልጥ ነው ያልኩት። መጋረጃ ሰጋል ለክብርታችሁ ግሩ ብቻ ነው ታየ